18 ፕሮጀክት በአንድ ደብር ላይ በአንድ ዓመት ከመንፈቅ ውስጥ ተሰራ ቢባል ማን ያምናል? ክቡር አባታችን እውነትም እነሱ ይሰራሉ፣ እግዚአብሔር ይሰራል ማለት ነውና ማርያም 16ቱ በዚህ ግቢ የሚገኙ ናቸው። የምትዳስሷቸው የምታያቸው ናቸው ማለት ነው። ይሄ የምትመለከቱት ህንፃ ሐምሌ ተጀምሮ እዚህ ላይ የደረሰ ይሄ ወጣችሁበት ደረጃ አምና መጋቢት አብይ ጾም አካባቢ ተጀምሮ በፊት ገደላማ የነበረ ደረጃ ዛሬ እንደ ልብ ፎቶ የምንነሳበት ደረጃ በሁለት ወራት ውስጥ የተጠናቀቀ ነው። በስተግርጌ ብንመለከት ደብሩ ከአርሶ አደሮች በድርድር ቦታ በመግዛት ከ500 ካሬ በላይ በመግዛት ለሆስት ኮሚኒቲ ወይም ደግሞ ለአካባቢው ማህበረሰብና ለደብሩ አገልግሎት የሚውል 5 ወፍጮ ከበጎ አድራጊ በጋራ በመቀናጀት ግዙፍ የዳቦ ማሽን ተተክሎ አገልግሎት እየሰጠ ይገኛል። በስተ ምስራቅ በኩል ትልቅ የሚያብር ቤተ መቅደስ አድርጎ በአንድ ዓመት ከመንፈቅ ውስጥ ፊኒሺንግ አልፎ በዚህ ዓመት ይመረቃል። አጠገቡ ላይ የምትመለከቱት 2400 ካሬ ላይ ያረፈ ሁለገብ ህንፃ ቤዝመንቱ ላይ ለሱባኤ ለወንዶች ለሴቶች ለብቻው አገልግሎት የሚሰጥ ከላይ ጉባኤ አዳራሽ ያለው መንበረ ጵጵስና ያለው የካህናት ማረፊያ ያለው ካህናት ደግሞ ትልቅ የጉባኤ አዳራሽ ያለው 2400 ካሬ ላይ ያረፈ መሬት አለት ተሰንጥቆ ነው መሰረቱ የቆመው። እንደሌላ መሬት ተቆፍሮ አይደለም። አለት በፌሮ ተሰንጥቆ መሰረቱ ቆሞ አሁን ጂፕላስቱ ላይ ደርሶ የምትመለከቱት አለ። ቤተ መቅደሱ ያለበት ቦታም በድርድር ደብሮ የገዛው ቦታ ነው። እግርጌ ላይ ስትመለከቱ 8 ክፍል ቤት በአንድ ላይ ተያይዞ የተሰራው ረጅሙ የሴቶች አዳራሽ አምና በዚህ ወቅት ነው የተጠናቀቀው። ማዶ ላይ ስትመለከቱት 22 መቀመጫ ያለው 10 በ20 የሆነ ግዙፍ መጸዳጃ ቤት አምና ግንቦት ወር ላይ ነው የተመረቀው። ይሄ የምትመለከቱት መብራት አልነበረም፣ ጄነሬተር ነው ለዘመናት እዚህ ቦታ የነበረው። የቅርብ ሩቅ ደብረ ብርሃን እዚህ አፍንጫችን ላይ ጫጫ እዚህ አጠገባችን ሆኖ ከዚህ አልፎ ሌሎች ቀበሌዎች ላይ መብራት ተጠቃሚ በላያችን ላይ አልፎ መብራት ሌላ ቦታ ሲያበራ፣ ይሄ ግን የበይ ተመልካች ሆኖ የቆየ ደብር ነው። ደብሩ በራሱ ወጪ ከ4 ሚሊዮን ብር በላይ በፈጀ ወጪ ነው አይደል ልማት በራሱ ከመብራት ኃይል ዝርጋታ አግኝቶ የ24 ሰዓት የኤሌክትሪክ መብራት ተጠቃሚ እንዲሆን አድርጓል። እዚህ ቦታ ላይ የውሃ ችግር አለ። ታውቁታላችሁ አይደል የምትገዙ ሰዎች። ይሄን የውሃ ችግር ከስሩ ለመቅረፍ የከርሰ ምድር ውሃ ቁፋሮ ተካሂዶ ውሃው ወጥቶ የሚቀረው የኢንስታሌሽን ስራ ነው። እዚህ ቦታም አካባቢ ላይ ታንከሮች ሲሰሩ አይታቸዋል። ጸበል ለመጠበቅ ምቹ ቦታ አልነበረም። ብዙ ሰውም በአንድ ጊዜ ማስጠመቅ አይችልም። ስለዚህ ይሄንን ችግር ለመፍታት በአንድ ጊዜ እስከ 200 ሰዎች ሊያስጠምቅ የሚችል ደረጃውን የጠበቀ የሴቶች የወንዶች ለብቻ መጠመቂያ ቦታ ጥጋት ላይ ተሰርቶ ግንባታው በሂደት ላይ ያለ ነው። እንደምትመለከቱት የእናንተን ህዝብ መምጣት ተከትሎ ኑሮ ትንሽ ወደድ ይላል አይደለ? ስለዚህ ይሄ ጸበልተኛ የሚቀምሰው እንዳያጣ በተመጣጣኝ ዋጋ እዚህ ለሱባኤ ሲቆይ የሚጠቀምበት ነገር እንዳያጣ ተብሎ የመመገቢያ ጂፕላስ ስንት ነው? ጂፕላስቱ ህንፃ በዚህ በገዳሙ በደብሩ ምግብ ቤት ጀርባ ጂፕላስቱ ህንፃ ተጀምሮ እሱም መሰረቱ ወጥቶ ኮለን ቆሞ ስላብ በመሞላት ላይ ይገኛል። ሌላው ጥግ ላይ ስትወርዱ መኪና መንገዱ አጠገብ ጂፕላስ1 ከ200 ካሬ በላይ የሆነ ቦታ በድርድር ከአርሶ አደሮች ተገዝቶ ለባንክ ለተለያዩ አገልግሎቶች ሊውል የሚችል መሰረቱ ወጥቶ ኮለን ቆሞ ስላብ በመሞላት ላይ ይገኛል። እንደምትመለከቱት መናኸሪያ ባለመኖሩ የተሳፋሪዎችን የእናንተን መጨናነቅ ለመቀነስ የመኪኖችን መጨናነቅ ለመቀነስ በቂ የሆነ ፓርኪንግ ያስፈልጋል። ስለዚህ ይሄንንም የደብሩ ልማት ክፍል ከአርሶ አደሮች በድርድር ቦታ በመረከብ ሰፊ የፓርኪንግ አገልግሎት በጉዞ የሚመጡ ማንኛውም ተጓዥ ሌሎችም እንዲሁ የሚመጡ እኛም እንዳንጨናነቅ እንዳንጠፋፋ
መኪና ተሰልፎ ትመለከታላችሁ አይደል? እስከ 2 እስከ 3 ኪሎ ሜትር ድረስ መኪና ይሰለፍ ነበር። ዛሬ በጋ ስለሆነ በየማሳው ስለሚቆም ነው። ክረምት ብትመጡ መንገድ ጠርዙን ይዞ ስለሚቆም መኪናው የት ይደርሳል? እስከ ጫጫ መገንጠያ ሊደርስ ትንሽ ነበር የሚቀረው። ለቁጥጥርም ለክትትልም የእናንተን እንግልት ለመቀነስ ሰፊ ጠረጋ ተካሂዶ ገረጋንቴ መሙላትና የመዳመጥ ስራ ነው የሚቀር ይመስለኛል። ይሄ ቆምንበት ይሄ ሰፊ መሬት ሙሉ በሙሉ የባዞላ ንጣፍ በአምናው ዓመተ ምህረት ተጠናቋል። ይኸው ዛሬ ቆመን ሁላችንም ቆመን የምናስቀድስበት የምንቀመጥበት ይሄ መሬቱ የተወሰነ መግቢያና የተወሰኑ ቦታዎች ነበሩ። ሙሉ ቅጥረ ቤተክርስቲያን ዙሪያው የባዞላ ንጣፍ ተካሂዷል፣ ተሰርቶለታል። ሌላው የደወል ቤትና የክርስትና ማጥመቂያ እንዲሁም ቄደር እየተሰራ ይገኛል። በደብረ ብርሃን ከተማ ከ1000 በላይ ካሬ ተገዝቶ ቤዝመንት ያለው ግራውንድ ፕላስ 9 ፎቅ ለመስራት በብፁዕ አባታችን አቡነ ቀሌምንጦስ የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ መልካም ፍቃድ የመሰረት ድንጋዩ ከ15 20 ቀን በፊት ተቀምጧል። ስለዚህ እነዚህ ፕሮጀክት በሙሉ በአንድ ዓመት ከ6 ወር ባልበለጡ 2 ዓመት ሳይሞላቸው የተሰሩ ስራዎች ናቸው። ታዲያ የደብራችንን ዋና አስተዳዳሪ የልማት ክፍላችንን የጉዞ ማህበራችንን ምስጋና ይገባዋል አይገባውም? ይሄን ላደረገ ለእግዚአብሔርስ ፈቃዷ ሆኖ ነውና ለድንግል ማርያምስ? አዎ እናንተም